ባሏልኩበት ስሜ እየጠፋ ነው። ስለዚህ ባላደረኩት ነገር ተጠይሽበትም ምክንያት ምን አጥፍተሽ? ኦኬ ከዛ በፊት ብዙ ያደረኩት ነገር አለ። ምን ተረጋጊ እንጂ ሜሪ፣ በጣም ሆቶ ሆነሻል። ሰላም ጤና ይስጥልኝ ውድ ተመልካች፣ እንደናችሁ ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ዛሬ ደግሞ ይዤላችሁ የመጣሁት አዲስ ቪዲዮ ነው። ሰብስክራይብ እና ላይክ እያደረጋችሁ ይሄንን ቻናል አበረታቶኝ ማለት ነውና እንግዲህ ውድ ተመልካች በጣም በሚገርም ሁኔታ ሩታ አብርሽንና ሄርሜላን ይቅርታ ስለጠየቀች ሄርሜላ እንግዲህ አንዳንድ ጊዜ ደግሞ ድራማን ብትሰራ አንዳንድ ጊዜ ጥሩ ነገር ነው የምትናገረው። ጥሩ ልቦና አላት ብዬ ነው የማመሰግነው ማለት ነውና እኛ ይቅርታሽን እንቀበልሻለን፣ ግን በስተጀርባሽ እነማን እንዳላችሁ እነኚህ በስተጀርባሽን ያሉትን ሰዎች ከህይወትሽ ውስጥ እነኚህን ሰዎች ብታስወጪ በጣም ደስ ይለኛል በሚል ሁኔታ ለሩታም መልእክት ሰጥታታለች። እኔ በዙሪያዬ ያለውን ሰዎች ምንም ችግር የለውም፣ እኔ አወጣቸዋለሁ፣ ችግር የለብኝም በሚል ሁኔታ እሷም መልስም ሰጥታለች። ልክ እሷ ባለችው መሰረት ሄርሜላ ባለችው መሰረት እንግዲህ ሩታ እስከ ቤት ድረስ እየሮጠች ሄደችና የማያስፈልገውን ሰው ጠራችና እኔ ከእንግዲህ በኋላ እናንተ ምንም ነገር አታስፈልጉኝምና ከህይወቴ ውስጥ እንድትወጡልኝና ከህይወቴ ውስጥ እንድትወጡልኝ ብላ እሷ መልስ ስትናገር ነበረ። ያቺ መልስ እሷ እንደዛ ስትናገር በዛን ጊዜ መልሱን ሜሪ ግን ምን ማለትሽ ነው? አልሰማውም፣ ምን ማለት ፈልገሽ ነው? በማለት ሜሪ በጣም እየጮኸች ስታዳመጣት ነበረ። ሜሪ እንደዛው እያዳመጠቻት እያለ እንግዲህ በመካከሉ ምንድነው ያው በመካከሉ ሜሪ እንደውም ልታንቃትና በቃ ምንድነው ያልሽው? የምታወሪው ነገር ድራማ ነውስ ወይስ እውነትሽን ነው የምታወሪው? በሚል ሁኔታ ሜሪም እየተናገረች ነው። እንግዲህ ደሴም እናገራለሁ ሲል ደሴንም እንግዲህ አንተ ዝም በል የማታውቀው ነገር እስካለ ድረስ ዝም በል ብለው እሱንም አፉን እያሉት ነበረና በጣም በሚገርም ሁኔታ እነሱ ግን እርስ በራሳቸው ይቅርታ ተጠያይቀው ሄደው ይቅርታ ከተጠያየቁ በኋላ በጣም ለየት ያለ ፊልም ለራሳቸውም ሲሰሩ ነበረና እኔ ደግሞ ይሄ ነገር ለምን እንደዚህ ይሆናል ነው የኔ ጥያቄ። ምክንያቱም ለምን እንደዚህ ይሆናል ማለት ሄርሜላ በነ ሜሪና በነ ዳኒ በጣም እያፈረችና በጣም እየተቆጨች እየመጣች ነው ማለት ነው። ስለዚህ እንግዲህ እኔ ካሁን በፊትም ከኔ በኋላ እኔ ሳልኖርበት አስባችሁ ይሄንን ነገር ከመንገዱ እንመልሳለን። እኔ እርም ብዬ የተውኩትን ነገር እናንተ ደግሞ እንደ አዲስ እናንተ ናችሁ የጠራችሁኝ፣ እዚህ ውስጥ እናንተ ናችሁ ያስገባችሁኝ እንደ ማለት ነው መሰለኝ። እንግዲህ ውድ ተመልካች
ሩታ ወደ ቤት ገብታ ነው እንግዲህ ጥርግርግርግ አርግታቸው ከእንግዲህ በኋላ የምታስፈልጉኝ ሰዎች እስካልሆናችሁ ድረስ እንድትመጡብኝም አልፈልግም፣ እናንተ ጋም እንዲደርስ አልፈልግም በሚል ሁኔታ እንግዲህ በጣም ተነጋግረዋል ማለት ነውና በጣም በሚገርም ሁኔታ ሜሪ ለምን እንዳዘነችም ምንም ሊገባኝም አልቻለም። ሜሪም ዳኒም በጣም ነው እያዘኑት። እንግዲህ ብር ደሞሳችንን ነው እየከፈልሽን እናመሰግናለን ሲላት ነበረ ዳኒ። ሜሪ ደግሞ እስከ ቲቡ ነው የከፈልሽኝ አመሰግናለሁ ብላ በጣም እንትን እያለች ነው እየተቀየመች ነው ማለት ነው። እና ሁሉም እንግዲህ ውድ ተመልካች ሁሉም ነገር መልካምና መልካምም ይመጣል፣ ከባድም ነገር ሊመጣም ይችላል። ነገሮቹ ግን በአሁኑ ሰዓት በነ ሜሪ ከበርበድ ቢልም እነ ሜሪ ነገር ውስጥ እንደተዘፈቁና እነ ሜሪ አሁን በሚሄዱበት ቦታ ተወቃሽ ሆነው እንደሚኖሩ ነው እነሱም የተናገሩትና እንግዲህ ምንም ማድረግ አይቻልም። ሁሉም ነገር ከባድ እስከሆነ ድረስ ምንም ማድረግ አይቻልም። ሜሪም አንጀቷ ነው እያረረው ማለት ነውና ሩታም ደግሞ ባደረገችውና ከነሱ ጋራ ያሳለፈችውን ነገር አሁን ሩታ ህይወቷ ሁሉ ቡስቆስቆስቆል ሲል በእነሱ እያሳበበች እየተበሳጨች በራን ዘግታ ቁጭ ልትል ነው መሰለኝና በጣም ነው የገረመኝ። የእውነት ግርም ነው ያለኝና ለምንድን ነው እንደዚህ የሚሆነው ነው የኔ ጥያቄ። ሩታ በጣም ነው የተበሳጨችው። ሁሉም ነገር በጣም ነው የከበዳትና ይሄ ነገር እንደዚህ እንደሚመጣ አላወቀችም ወይ ነው የኔ ጥያቄ። ሁሉም ነገር እንደዚህ እንደሚከብድ የልጇን አባት ራቆቷን ቪዲዮ ቀርጻ አሁን በነገራችን ላይ እና ሜሪ ይህን ነገር የሰው ልጅ ይስ ፕራንክም ይሰራል፣ እውነትም ውሸትም ያረጋል። ግን ነገሮቹ በጣም ከባድ ስለሆኑ ይህን ነገር በቀላሉ አይደለም አብርሽ ትዳሩን መፍታት የፈለገው። በጣም ነው የለፋው ማለት ነውና ስለዚህ በጣም አብርሽ ስለለፋ ደግሞ ትዳሩንም እንድትፈታው እሱ ነው እሷ ነች የለመነችው እንጂ አብርሽ አይደለም የለመናት ማለት ነው። ስለዚህ እንግዲህ ሁሉም ነገር ለበጎ ነው ብዬ ነው የማምነውና ስለዚህ ሩታ ደግሞ ለሚመጣባት ነገር መቻል አለባት። ስለዚህ አሁን መንቦጫበጭ፣ መንገራገድ፣ ማስለመን አብርሽ አሁን እንደውም ዘና ፈታ ብሎ በቃ በእሷ በጣም ደበረችው እንዳስደበረችው አርግቶ ነው እያወራ ያለውና ይሄ ደግሞ የልጁም እናት እስከሆነች ድረስ ይሄን ያክል እንዲደብራትና ሌላ ነገር ውስጥ እንድትገባ ባያረጋት እሱም በጣም እንደኔ ከሆነ በጣም ደስ ይለኛል። እሷም ግን እንደ ልጅ እናት ሆና ተከብራ ራሷን አስከብራ ብትኖርና ለልጁ እሷም ልጁ ትንሽ አደግ ስል የራሷን ሀሳብ
የራሷን ነገር ይዛ መኖር እንደምትችልም የአብርሽ ወንድምም ተናግሯል። ስለዚህ በእልህ መሯሯጥ አያስፈልግም። አሁን ትላንትና ራሱ ወደ ቤት ገብታ ቪዲዮ መስራት ምን ያስፈልጋል? ምንም ነገር እኮ አያስፈልግም። ቪዲዮ መስራት ሄደች ተናገረች፣ የደረሰው ሰው እንደደረሰው ሄዶ ማለት ነውና እንግዲህ ነገሮቹ ይሄን ይመስላል። ልክ ነሽ። አዎ አንቺ በጣም ይኸውልሽ፣ በቃ በጣም ራስ ወዳድ ነኝ። ምድር እንዴት አንቺ አይቻላል። እሺ እንደፈለግሽ አስቢው፣ እንደፈለጋችሁ አስቡት። ምን ማለት ነው? በአንቺ ምክንያት ነው።